ዛሬ ማካፈላችሁ ለሌላ ከእግዚአብሔር ውጪ ለሌላ ለምንም ነገር አትጠቅሙም ወይንም አንጠቅም። በፍጹም እንደፈለጋችሁ ብትኖሩ ለሌላ አትሆኑ። ለምን? ተበላሽታችኋል። ለምን? ተበላሽተናል። ለሌላ አትሆንም። አንድ ጊዜ ደክሜ የሆነ ነገር ላደርግ እንትን ስል አንድ ወንድሜ አንተ አይሳካልም፣ እንደፈለክ ብትሄድ ምንም አይሆንልህ ማለት ከእግዚአብሔር እንደፈለክ ብትሄድ እንደፈለክ አልኩት። በፍጹም አይሆንም። የእግዚአብሔር ቃል ሲናገር ሕዝቅኤል ምዕራፍ 15 ከ1 ጀምሮ የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። የሰው ልጅ ሆይ የወይን ግንድ በዱር ዛፎች መካከል ያለ የወይን ሐረግ ከዛፍ ሁሉ ይልቅ ብልጫው ምንድን ነው? በውኑ ሥራ የሚሰራበትን እንጨት ከእርሱ ይወስዳሉን? ማገር ይሆናል፣ ቁምሳጥን ይሆናል፣ አልጋ ይሆናል፣ ኮሜዲኖ ይሆናል፣ ጠረጴዛ ይሆናል፣ ወንበር ይሆናል። ምንድን ነው የሚጠቅመው? የሚሰራበትን እንጨት ከእርሱ ይወስዳሉን? አይደለም፣ አይወስዱም። ወይስ ሰዎች ዕቃ የሚንጠለጠልበትን ኩላብ ከእርሱ ይወስዳሉን? ማንጠልጠያ መስቀያ ከእሱ ይወሰዳል ወይ? እንግዲህ ወይንን የማታውቁ ሰዎች የላችሁ። የሚቆመው እንኳን በሌላ እንጨት ላይ ነው። ማገር ተሰርቶለት ወይን ለምንም ነገር አይጠቅምም። እግዚአብሔር ወይንን የሰራው ዓላማውን ታውቁታላችሁ። እነሆ ለመቃጠል በእሳት ላይ ተጥሏል። እሳቱ ሁለቱን ቅርንጫፎቹን በልቷል፣ መካከሉም ተቃጥሏል። በውኑ ለሥራ ይጠቅማልን? አይጠቅምም። አንተ ለዚህ ዓለም አትጠቅምም። የምትጠቅምበት ነገርን አሳያችኋለሁ። እነሆ ደህና ሳለ ለሥራ ካልጠቀመ ይልቁንስ እሳት ከበላው እርሱም ከተቃጠለ በኋላ እንዴት ሥራ ይሰራበታል? እንኳንስ ተቃጥሎ ሳይቃጠል ኖርማሉ ለሥራ አይሆንም። የሚገርመው ከዛፎች ሁሉ ግን ሰውን ሊጥል የሚችል አንድ አቅም አለው። መቆም የማይችል በራሱ መቆም የማይችል ሐረግ ተደርጎለት ሐረግ ስላለው የሆነ ግንድ የሆነ ነገር ተደርጎለት መቆም ችሎ ሌላውን ግን ያንገዳግዳል። እሱ ተጥመልምሎ ሌላውን ያጥመለምላል። ጠረጴዛ አሰራበትም፣ ቁም ሳጥን አሰራበትም። ሰውን የሚያህል ግን ያስደስታል። በእግዚአብሔር ፊት ደግሞ መስዋዕት ሆኖ ይቀርባል። አላያችሁም? ናና ንገስብን ዛፍን አሉት። አይኔ ዋርካ መሆኔን ጥዬ ወይንስ በነገስታትና በእግዚአብሔር ፊት መሆኔን ትቼ እንዴት እናንተ ጋር ሆናለሁ? ከዛ እሾክ እኔ ይሻላችኋለሁ ብሎ ከዛፎች ጋር ሲነጋገር አይታችኋል። አሁን ማለት የፈለግኩት አንተ በሌላ ሲስተም፣ በሌላ ታክቲክ፣ በሌላ ሁኔታ እኖራለሁ ስትል ሁልጊዜ የምትጎዳው ራስህን ነው። ሪፎርሜሽን አይደለማ። እግዚአብሔር ጸባይ ማረሚያ አይደለም። ጸባይ ማሻሻያ አይደለም። ጸባይ ማስወገጃ ነው። አዲስ ፍጥረት ነው ያደረገን። ሪፎርም ሲስተምን ነው የምታደርገው። እኛ ትራንስፎርምን የሆን ነው መለወጥ። ሪስቶሬሽን እና ትራንስፎርሜሽንን ለዩ። ሪስቶር የሚደረገው ሰው አይደለም። ሰው ሪስቶር ሳይሆን ሪፎርሜሽን አይደለም ሰው የሚደረገው፣ ሪስቶሬሽን ለውጥ ነው። አዲስ ፍጥረት ነው ሰው። ሰው እንዲሻሻል አይደለም የተደረገው። ጸባይ ማረሚያ አይደለም የእግዚአብሔር ቤት፣ ጸባይ ማስወገጃ ነው።
አንተ ለሌላ አትሆንም። ቅባት ማለት ምን? ተቀባ ማለት ምን ማለት ነው? ለሌላ እንዳይሆን ተደረገ፣ ተለየ ማለት ነው። ከቅዱሱ ቃል ተቀብታችኋል፣ ከመንፈስ ቅዱስ ቅባቱ ተቀብላችኋል ማለት ለሌላ ለዚህ ዓለም አትሆንም። ለዚህ ዓለም ብትሆን ለምን የምትሆነው? ለማጣፈጥ፣ ብርሃን ለማብራት፣ ለመጨለም አትሆንም አንተ። ጨው ያልሆኑ ሰዎች ነው እኮ ለመጣፈጥ እየሞከሩ ያሉት። አንዳንዱ ደግሞ ጨው ተደርጎ ጨውነቱን የማያውቅ፣ ብርሃን ተደርጎ ብርሃንነቱን የማያውቅ፣ ወይን ተደርጎ ወይንነቱን የማያውቅ። እኔ የወይን ግንድ ነኝ አለ። እኔ የወይን ግንድ ነኝ፣ እናንተ ቅርንጫፎች ናችሁ። ሰውን ለማስደሰት ለሰው እረፍት እንድትሆኑ ነው የተጠራችሁት፣ ወደዚህ ምድር የመጣችሁት ለብዙዎች ፈውስ እንድትሆኑ። ለሌላ አትሆኑም። እህቶችና ወንድሞች አትልፉ፣ ጊዜም አታቃጥሉ። ልክ ወይን የሰው ልጅ ሆይ የወይን ግንድ በዱር ዛፎች መካከል ያለ የወይን ሐረግ ከዛፍ ሁሉ ይልቅ ብልጫው ምንድን ነው? የምትበልጥበትን ነገር ወቅ። በውኑ ሥራ የሚሰራበትን እንጨት ከእርሱ ይወስዳሉን? ለሥራ አይሆንም። ወይን የሚሆነው ለመጠጥ ነው። ወይን የሚሆነው ለእርካታ ነው። ወይን የሚሆነው ለድግስ ነው። ለሥራ አይሆንም። ስንት ሰው ዛሬ ለሥራ ሲሯሯጥ ታዩታላችሁ። የእግዚአብሔርን ነገር መጽሐፍ ቅዱስ ዮሐንስ ወንጌል ምዕራፍ 15 ቁጥር 1 ላይ እውነተኛ የወይን ግንድ እኔ ነኝ። ለምን እውነተኛ አለ? ውሸተኛ የወይን ግንዶች አሉ። ገበሬው ደግሞ አባቴ ነው። ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል። ለፍሬያማ ነው የተጠራ ነው። ለፍሬያማነት ተሹመናል። በዚሁ ምዕራፍ 15 ወደ ታች ስትወርዱ ፍሬ ልታፈሩ ሾምኳችሁ ነው። ፍሬ የሚያፈራውንም ሁሉ አብዝቶ እንዲያፈራ ያጠራዋል ወይ ይገርዘዋል። ለፍሬያማነት ሕይወትን የተጠራሽው እናንተ ስለነገርኳችሁ ቃል አሁን ንጹሐን ናችሁ። የሚያነጻችሁ የሰማችሁት ቃል ነው። ብዙ ሰዎች የሚመስላቸው በመሯሯጥ ነው። እየሰማ የእግዚአብሔርን ቃል ማለዳ ማለዳ እየሰማ ስትመጣ የባህሪውን ሙላት እየተካፈልክ ውስጥ ያለው ነገር ለመግደል አትሯሯጥ። ለመለወጥ አትታገል። ለመለወጥ የሚለውጥ ቃልን ብቻ ማስገባት ነው ከአንተ የሚጠበቀው። ያ እየወጣ ይሄዳል። እግዚአብሔር ምስክሬ፣ ልሳሳት ብትል አታረገው። ቆይ ሆን እስቲ ሚስ ላርግ ብትል እንኳን አትችልም። ተዘጋጅተህ ሁሉ አትችልም። ልክ ታላላቅ ባለሀብቶች ደሃሉን ቢሉ ይችላሉ? ቢሊዮነር አይችሉም። እንደዛው ነው። ከሲስተሙ ውስጥ ገብተሃል። ልክ በዛው ሲስተም እየቀጠልክ እያለ የእግዚአብሔርን የባህሪ ሰው ሁለት አይነት ፍጥረት አለው። አንድ በስጋ እንደዚህ፣ ሁለተኛ የመለኮት ባህሪ ተካፋይ ነው። ለምን? እንደ ሰው ብቻ ነው የእግዚአብሔር አምሳል ሆኖ የተፈጠረው። የትም እንስሳ፣ ሰማይ፣ ምድር፣ የትኛውም ግዑዝ ነገር ሰውን አያህልም። ሰው እኮ ድንቅ ፍጥረት ነው። በአንድ ጊዜ በሁለት ስፍራ የሚኖር በመንፈስ በሰማይ በአካል በምድር በነፍሱ ደግሞ የእውቀቱን ዓለም የሚገናኝበት ማይጋድ እንዴት ነው ታዲያ ወይን ሊሆን የሚችለው? ስዕላዊ አገላለጽ ነው። ስዕላዊ አገላለጽ ነው። ወይን በነገስታት ፊት ይቆማል። ወይን ደግሞ ችግርን ደግሞ ያስረሳል። ወይን ለመድኃኒት ጥነት ያገለግላል።
አዛታይም ወይን ደግሞ ያንገዳግዳል። ትላልቅ ወይኖች የሚታወቁት በዕድሜያቸው ነው። 100 ዓመት ወይን አለ። የ100 ዓመት ወይኑና የ200 ዓመት ወይን ዋጋው እኩል አይደለም። ኢየሱስ በሰርግ ቤት ተገኝቶ ወይን ጠጅ ተቀምሶ የማይታወቅ አይነት የወይን ጠጅ ነው ያደረገው። ለምንድን ነው አገልግሎቱን ከወይን የጀመረው? ለምንድን ነው ከመጠጥ የጀመረው? ኢየሱስ የአገልግሎቱ ጅማሬ ሰርግ ለምን አደረገው? የአገልግሎቱን ፍጻሜ ሰርግ ስለሚሆን ነው። ከዚህ ወይን ዳግመኛ አልበላም እስክመጣ ድረስ አልበላም አልጠጣም አለ። ለምንድን ነው በወይን አገልግሎት የጀመረው? የድግስ ቤቱን አትሞስፌር እንዴት እንደቀየረው አያችሁ? ወይንን ስላደረገ ሌላ አይደለም። ወይን አትሞስፌርን የመቀየር አቅም አለው። አንተ አትሞስፌር የመቀየር አቅም አለ። ነገሮችን የመለወጥ አቅም አንተ ውስጥ አለ፣ አንቺ ውስጥ አለ። ሰውና እግዚአብሔርን ደስ ያሰኛል ወይን። የተፈጠረው ቁም ሳጥን ሊሆን አይደለም ወይን። እንደ ባህር ዛፍ ማገር ሊሆን አይደለም። በር ሆኖ የሚንኳኳ በር፣ ወንበር ሆኖ የሚቀመጡበት አይደለም። ተቀማጮች ላይ የሚቀመጥ ነው ወይን። ሰሪዎች ውስጥ የሚገባ ነው። እናንተ ስለነገርኳችሁ ቃል አሁን ንጹሐን ናችሁ። በእኔ ኑሩ እኔም በእናንተ። ወይን የጠጣ ሰው በወይኑ ቁጥጥር ስር ውስጥ ነው የሚሆነው። ለዚህ ነው መንፈስ ይብላባችሁ እንጂ በወይን ጠጅ አትስከሩ። የሚያሰክረውን ነው። እና ወይን ጠጅ የገባበት ሰውዬ ወይን ጠጁን የሚቆጣጠረው አቅም አለኝ ኃይል አለኝ የሚለውን ሰውዬ ያንገዳግደዋል፣ ንግግሩን ያስቀይረዋል። እዚች ጋር የሚናገረው ስለ ፍሬያማነት ነው። እንደዚህ እናንተ ወይን ናችሁ ብሎ እንደገና ደግሞ መንፈስ ይብላባችሁ እንጂ በወይን ጠጅ አትስከሩ። የሚያሰክርም አለ። በወይን መጥመቂያ አለ። ወይን የሚጠመቅበት የሚያሰክር አለ፣ የማያሰክር ጁስ አለ። ቅርንጫፍ በወይኑ ግንድ ባይኖር በእኔ ኑሩ። ቁልፉ ለመናገር የፈለገው ስለ ኑሮ ነው። የኑሮ ስታይል። በእኔ ኑሩ እኔም በእናንተ። ቅርንጫፍ በወይኑ ግንድ ባይኖር፣ ፈቃድ ያለው ወይን ነን እኛ። አለመኖርም ትችላለህ ማለት ነው። ባይኖር ሲል ማን ነው የሚገነጥለው? ከዛ ወይኑ ከተቆጠቀረጠ ምን? ይሄን ለማለት ስዕላዊ አገላለጽ ነው እየገለጸ ያለው። ባይኖር ማለት ሊኖር ይችላል ላይኖርም ይችላል ማለት ነው። ከራሱ ፍሬ ሊያፈራ እንዳይቻለው እንዲሁ እናንተ ደግሞ በእኔ ባትኖሩ አትችሉም ማፍራት። ስለዚህ ተደጋጋሚ ቃል እዚህ ጋር ስናይ ምንድን ነው የምናየው? ኪወርድ ማለት አንድ ነገር ከተደጋገመ ቁልፍ ቃል ነው ብለናል። ቁልፍ ቃሉ ደግሞ ስለ ኑሮ ነው እዚህ የሚያስተምረን። ክርስትና ካልኖርከው፣ ልታጣጥመው፣ ልትቀምሰው አትችልም። ጠላት የሚያደርገው እንዳትኖረው ነው። እንድታወራው እንድታቅራራ ምንም ችግር የለበትም። እንድትኖረው ግን አይፈልግም። የሚሰራው ደግሞ ስትኖረው ብቻ ነው። ለሌላ አትጠቅምም፣ ስትኖር ነው የምትጠቅመው። አንዳንድ ሰዎች አላየም? ለሌሎች እግዚአብሔርን ይሰውሩና ሌሎች እንዳይቀየሟቸው በይሉኝታ በምናምን ይኖራሉ። እያዳናችኋቸው አይደለም፣ ራሳችሁንም እየገደላችሁ እነሱንም እያጠፋችሁ ነው። ስለዚህ ጨክነ ስትኖር በኋላ ይመለሳሉ እነሱ። እኔ የወይን ግንድ ነኝ፣ እናንተም ቅርንጫፎች ናችሁ። የሚገርመው ቅርንጫፉ ላይ ነው ፍሬ ያለው እንጂ ግንዱ ላይ አይደለም። ግንዱ ላይ ቅርንጫፉ አለ፣ ቅርንጫፉ ላይ ግን ፍሬ አለ።
እናንተም ቅርንጫፎች ናችሁ፣ ብራንቾች ናችሁ። ያለ እኔ ምንም ልታደርጉ አትችሉምና። ስለሚመስለን እኮ ነው በራሳችን ስላጠናን የምንችል፣ ስለ ጸለይን የምንችል፣ ስለ አይደለም። የቱም ሃይማኖት ጸሎት አለው። ስለ ጸለይክ አይደለም የምትችለው፣ ስለ ቻለብህ ነው የምትችለው። አንችልም ችሎብን እንጂ። ያለ እኔ ካለ ምንም የሚባለውን ነገር እንኳን ማድረግ አንችልም። ያለ እኔ ምንም ልታደርጉ አትችሉም። ያለ እኔ ምንም ልታደርጉ አትችሉምና በእኔ የሚኖር እኔም በእርሱ እርሱ ብዙ ፍሬ ያፈራል። ፍሬያማ ህይወት ለካ ከእግዚአብሔር ጋር ካለን ኢንቲሜሲ ነው። ከእግዚአብሔር ጋር ካለን የተጣበቀ ግንኙነት ነው። ያለበለዛ ውሸት ነው። ሰው እያነበበ ፍሬያማ ላይሆን ይችላል። እየጸለየ ፍሬያማ ላይሆን ይችላል። ለምን? ኑሮን ካላከለበት። መኖር ይጠይቃል ክርስትና። ለመኖር ደግሞ ዝም ብሎ የእግዚአብሔርን ቃል ማስገባትና መለማመድ ነው፣ መታገል አይደለም። ሰው ሄዳችሁ አትታገሉም፣ ትለማመዳላችሁ። ከትንሽ እያደገ 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 ይመጣል። ለዚህ ባስገባችሁ መጠን እየታደሳችሁ እየተቀደሳችሁ እየተለያችሁ እየከበዳችሁ ደብዝና ክላሪቲያችሁ እየጨመረ ሚዛናችሁ ከፍ እያለ ይሄዳል። ስለዚህ እናንተ በዚህ ምድር ላይ እየነገሳችሁ ትቀጥላላችሁ ማለት ነው። ለሌላ ግን አትሆኑም። ወይን ለሌላ ነገር አይሆንም። ወይን እጅ ለመታጠብ አይሆንም። ወይን ለመቀባት አይሆንም። ቅባት ነው ለመቀባት። ለዚህ ነው ሰዎች እምነት ነገር የተምታታባቸው። ኢማጂኔሽን ፕላስ ፊሊንግ ኢዝ ኢኳል ቱ ፌዝ። ፊል ካላረከው አላመንክም። አምናለሁ እንዲህ ነኝ እንዲህ ፊል ኢማጂን ያረከውን ፊል ስታረገው እሱ እምነት ይባላል። የሌለውን አይደለም እምነት የሚያስረዳን፣ ያላየነውን ነው። የት ያላየነውን? እንደዚህ በገሃዱ እና ቤቱ አየነው። ፊል አርገነዋል ወይ? ኢማጂኔሽን አርገነዋል ወይ? በምናባችን አለ ያ ነገር። ከምናባችን ወርዶ ደግሞ ስሜታችን ውስጥ አለ፣ ተቀላቅሏል። ከዛ እሱ ይገለጣል ነው የሚለው። የሌለ ነገር አይገለጥም። ያላየነው ነው የሚገለጠው። እምነት የሌለውን ነገር አይደለም፣ የማናየውን ነገር የሚያስረዳ የሚያስረግጥ ነው። በእኔ የማይኖር ቢሆን ቁጥር 6 እንደ ቅርንጫፍ ወደ ውጭ ይጣላል፣ ልክ እንደ ጨው እንደሚረገጠው ማለት። በእኔም የማይኖር የሚጣል ነው። በቃ ምን ማለት ነው? የሚጣል ነው። ፍሬያማ አትሆንም። ጌታን ተቀብለ ፍሬ የማታፈራ ከሆነ ፕሪማቹርሊ ወደ ጌታ ልትሄድ ትችላለህ። ድህነት ይጫወትብሃል፣ ጉስቁልና ይጫወትብሃል፣ በሽታ ይጫወትብሃል። የደስታ ሰው አትሆንም፣ የሰላም ሰው አትሆንም፣ የረፍት ሰው አትሆንም። ጭንቃሜ፣ አጋሜ፣ ኮምኩሜ ነው የምትሆነው። ምንም ለምንም የማይሆን ማለት ነው። የጭንቀት ሰው፣ የሐዘን ሰው ሲያዩ ሰዎች ይህ ፊት ምን አለ ባላየው እስከሚሉ ድረስ። ለምን? ፍሬያማ ፊት ያስታውቃል። የልብ ደስታ ፊትን ያበራል የሚለው በእኔ የማይኖር ቢሆን። ስለዚህ አሁን ስዕላዊ ያገላልጸው ካልኖርከው እንደ ቅርንጫፍ ወደ ውጭ ይጣላል፣ ይደርቅማል። እነርሱንም ሰብስበው ወደ እሳት ጥሏቸዋል፣ ያቃጥሏቸውማል። በቃ መቃጠል ነው።
ማይረባ ዩዝለስ። ቁጥር 7 በእኔ ብትኖሩ ሲል ምን አይነት ነው ኑሮ? ቃሎቼም በእናንተ ቢኖር። መኖር ማለት በቃሉ መኖር፣ ቃሉ በአንተ ውስጥ ቢኖር በዛ ቃል ብትኖር ማለት ነው። አያችሁ፣ የምትወዱትን ሁሉ ለምኑ ይሆንላችሁ። እንዴ ለካ ጸሎት ያልተመለሰው በቃል ስለማትኖር። አትጸልይም? ትጸልያለህ፣ ሁሌንም ጸልይ። አዎ ቀን ከሌት 10 ዓመት በዚህ ጸሎት ላይ 20 ዓመት ጸልዬበት አልተመለሰም። ውሸት። ያም የለመናችሁትን እንዳገኛችሁት ቁጠሩ። በቃ መጨቅጨቅ አያስፈልግም። ሁሌ የሚለመኑ ጸሎቶች አሉ። አዎ አይኖች የሚበሩት ሁሌ መረዳት ያድጋል። የክብር አባት የሆነውን ይበልጥ እንድናውቅ ሁሌ መገለጥ፣ የጥበብና የመገለጥ መንፈስ ያስፈልጋል። ያስ ሁሌ የትንሣኤ ኃይል ፍሬሽ ነው እንደገና እሱ። እነዚህ ሁሌ የሚጸለዩ ጸሎቶች ናቸው። በእኔ ብትኖሩ ቃሎቼም በእናንተ ቢኖሩ የምትወዱትን ሁሉ ለምኑ ይሆንላችሁማል። ከመሆኑ በፊት መኖር ይቀድማል። ቃሉ በአንተ ውስጥ መኖር ይቀድማል። ስለዚህ ሰው ቃል የለውም፣ ቃል አያምንም፣ ቃል አያውቅም። ስለዚህ ይጸልያል፣ ቀን ከሌሊት ይጸልያል፣ ይለዋል። ሃይማኖተኛ ነው የሚሆነው። ለምን? መጀመሪያ ጸሎት ነው እንዲያወቀው ኢየሱስን ያወቀው መጀመሪያ። እሱን ዕለት እንድታውቅ የእግዚአብሔርን ቃል ልትታጠቅ ይገባል። የእግዚአብሔርን ቃል ከሚሰማና ከሚያጠና ስክሮል እያደረገ ቀኑ ሙሉ ጊዜውን ይፈጃል በማይረባ ቃሉ በአፉ ሆኖ በልብ ሆኖ ቀርቧል የሚለውን የእግዚአብሔርን ቃል ይተውና የሰው ወሬ፣ የሰው ቧልት፣ የሰው ማይረባ ነገር፣ የሰው ስድብ፣ የሰው ሐሜት ይሰማል። ለእግዚአብሔር ቃል 10 እና 15 ደቂቃ ጊዜ የለውም። ስለዚህ ቃሉ በእናንተ ውስጥ የለም። ቃሉ በእናንተ ውስጥ ከሌለ፣ ቃሉ በእያንዳንዳችን ውስጥ ከሌለ፣ የእግዚአብሔር ቃል የሌለበት ደግሞ ጸሎት ምንም አይሰራም። ታዲያ እንደ ሀገራችን የሚጸለይበት ቦታ አለ። ለምንድን ያልተሰማው? ኑሮ ሳይኖር ጸሎት ለቅስፈት፣ ቂም ይዞ ጸሎት ሳል ይዞ ስርቆት እንደማለት ነው። ልትሰርቅ ገብተህ ካልክ ሳል ያስነቃል ናለሁ። ቂም ይዘህ ስትጸልይ ያስነቃባል። ኧረ ቂመኛው አይሰማም ማለት ነው። አይሰማም። ልክ ሳል ይዞ ሰውዬው እንደሚያጋልጠው ሳሉ በስርቆቱ መሃል ልክ ቂሙ ደግሞ ያጋልጣል። አይሰማም። 10 ዓመት ቂም ይዘህ 20 ዓመት ብትጸልይ አይሰራም፣ አይሰራም። አንተ ለዚህ አልተጠራህም፣ ለቂም አልተጠራህም። ቂም ብሎምህን የሚያጠብቀው፣ እስራትህን የሚያጠብቀው ቂም፣ ጥላቻ፣ ሐሜት፣ ቧልት፣ እነዚህ ነገሮች እንደፈለግ ትጸልያለህ፣ አይሰማም። ምን አረግኩኝ ጌታ ሆይ? ለቅሶ ደግሞ ልታባባው ደግሞ ታለቅሳለህ፣ አይሰማም። መኖር ነው የሚቀድመው። ስትኖር ጸሎት ይሰማል። ለካ ከጸሎት በፊት በቃሉ መኖር ነው የሚቀድመው። እኔ ጸልያለሁ አይሆን አለኝ። እነሱ በአንዴ እየቀለዱ 5 ደቂቃ እንኳን አይጸልዩም እንዴ። በቃ ከተወረስክ በኋላ ኦልሬዲ እኮ በእልውና ውስጥ ነው ያለው። የምትናገረው ብቻ ነው እኮ የሚሆነው። ምን ስለሚቀድም? ኑሮ ቀድሟል። አንተ ስለምትኖር እንኳን ጸሎት ያሰብከው ነው የሚሳካው። ለምን? ነገሩ እንኳን ቢመጣ አትፋንንበትም፣ አትመጻደቅበትም። ለምን? በቃሉ ነው የምትኖረው። መጣ ቀረ ለአንተ ምንም ነው። who cares? ግንስ የሆነች ነገር ነው ሰው የሚጠብቀው ከእግዚአብሔር። የሆነች ነገር፣ የተለወጠ ሰው የሆነ ነገር አይደለም የሚጠብቀው። የሆነ ነገር ሆኗል። አክት ነው የሚያደርገው፣ ይንቀሳቀሳል። በእኔ ብትኖሩ ቃሎችን በእናንተ ቢኖሩ የምትወዱትን ሁሉ ካለ አንዳንድ ሁሉ የምትወዱትን ሁሉ የምትፈልጉትን አይልም። ተወደዋለህ፣ ያን ነገር ከልብህ ታገኘዋለህ። ለምኑ ይሆንላችሁ ማለት ነው። ብዙ ፍሬ ብታፈሩና ደቀ መዛሙርቴ ብትሆኑ በዚህ አባቴ ይከበራል። እግዚአብሔር የሚከበረው በፍሬ ነው፣ በወሬ አይደለም። ዛሬ ፍሬ ነው ወሬ ነው የሞላው ቲክቶክ ላይ ወሬ፣ ተግባር የሌለው ወሬ፣ ወንድምን የሚያብጠለጥል ወሬ፣
ወንድምን የሚሰድብ ወሬ እንጂ ፍሬ የለም። በጸሎት ሰበብ ወሬ። እባካችሁ ከእግዚአብሔር ካራቃችሁ፣ እግዚአብሔር ጋር ካላስጠጋችሁ፣ ሰው እንድጠሉ ካደረጋችሁ የትኛውም ስብከት እሱ ኮተት ነው። አባታችሁን እንድትናፍቁ ዕለት ዕለት ከአምላካችሁ ጋር እንድታሳልፉ የሚያደርጋችሁ እሱ ትክክለኛ ነገር ነው። ሰው ስላለቀሰ እውነተኛ ነው ማለት አይደለም። አበሻ ደግሞ ለማልቀስ ምን ችግር አለበት? በቀደም ዕለት ሻወር እየወሰድኩ እስቃለሁ ደስ ይለኛል እና ጎረቤት አለችና እንዴ አለች። ብቻህን ነው እንዴ የምትስቀው አለች። ሰው ሲያለቅስ ከማን ጋር ነው የሚያለቅሰው አልኳት። ብቻውን። ታዲያ ብቻዬን ስስቅ ለምን ነው የምትቃወሚኝ አልኳት። ስናለቅስ አይዞ ከብቻችን እንዳልናለቅስ ተሆኗል። ስስቅ ስለምን አትይኝም አልኳት። ሆይ አትለኝም እና ሳለቅስ ብቻዬን ነው ማለቅሰው። ስስቅ ከሰው ጋር ነው። ማን ያለ? ብቻዬን መሳቅ ማን ከለከለኝ? እብድ ነው ይሏል። ታዲያ እብዶች ብንሆን ለማን ነው? ለጌታ። ከመንፈስ ጋር እንትን እያልኩ ይስቃለሁ ደስ እያለኝ ማለት ነው። ወይ አልኩኝ ለካ የዓለም ስታለቅስ ሊያላቅስ ይመጣል፣ ስስቅ ደግሞ አብድሃል ይልሃል። አየህ ፉዞ ማን ነው? እሱ ነው። እኔ እንዴ ሳለቅስ ሊያላቅሰኝ ይመጣል፣ ስስቅ ደግሞ አብድሃል ይለኛል። እንዴ ልስስቅ ስለምን ከኔ ጋር አይስቅም? እና ብቻ ያለው እንዴ ምስቀው ሙስሊም ነኝ። እስታፍሩላ ምን እስታፍሩላ ያለሽ? ሳለቅስ መጥተሽ ልታላቅሽ ነው። ሳለስስቅ ስለምንድን ነው የምትቃወሚ? ያው ስላልተለመደ ጠሽ ነው የሚተበደ። አየሽ ይሄ ዓለም ጠሽ ነው አልኳት። ዓለም ነው ጠሽ፣ እኔ ጠሽ አይደለሁም። ጠሽ ነው ማረገው እኔ። አንዱ ደግሞ መጠቀበል አረገና 7 ያስፈልጋል ሲለኝ ከትቤ እሱ 7 የሚፈልገውን ራሱ 7 ጊዜ አባረዋለሁ አልኩት። እየቀጠቀጥኩ አንዱ ክርስቲያን አለ ይስቃል። እሱን እንደዛ የሚያደርገውን አባረዋለሁ። አንዱ በሳቅ ነው እንደውም አባረው አልኩት። ይሄ ዓለማየ ስስቅ አብድሃል ነው የሚል፣ ስታለቅስ ኖርማል ነው። ልክ ነህ ቀጥል፣ አይዞ ሶፍት ያቃብልሃል፣ በቃ አይዞ። ስትስቅ ግን አብዷል። እሱ አይሻልህም? እየሳቅ ብታባረው አብዷል ብሎ አንተ እኮ ነው የምታውቀው። እና ገርሞኝ ለካ ዓለም ሳለቅስ ነው የሚፈልገው፣ ስስቅ አይፈልግም። ስትስቅ ቼክ አድርጊ፣ ምን ትገለፍጫለሽ? ምን የሚያስቅ ነገር አለ ነው የሚሉሽ። ወረ ወዳለው ስቃለሁ፣ አስካካበታለሁ በኢየሱስ። ፈረስ በጦርነት ቀን ይስቃል አይደል የሚለው? ያስካካል በኢየሱስ። ማስካካት ይሆንላችሁ። ዶሮ ሲካካ ዶሮ ታውቃላችኋል፣ ልትወልድ ብቻ ነው የምታስካካው። ኧረ እባክህ ማስካካት ይሆንልህ፣ መሳቅ ይሆንልሽ በኢየሱስ። ውሃ ካላስደስተኝ ምን ያስደስተኛል? እንዲህ ደስ እያለኝ በተለይ እዛ ነው እንደውም አንዳንድ መገለጥ የምቀበለው። ብዙ ጊዜ ሻወር ስወስድ በቃ በጣም እንጁ ያደርጋለሁ በጣም እና ቃሉና ውሃው አንድ ስለሆነ ስለሚገባኝ ነው። ወይ ልክ ታውቃላችሁ አይደለ? መጀመሪያ ራሳችሁን አታስነኩም። ያው ሳይንሱ ልክ ራስን አናተን ስታስነካ ውሃው ወደ አናት ይወጣና ስትሮክ ምናምን ይላል። ተዋውራ ስትሮክ ምን አባቱ ይሰራል? እኔ ጋር በቃ እንጆ ያደርገዋለሁ። በቃ ቢዛ ውስጥ ደስ ሲል እንደ ሻወር ደስ የሚላለን። ውይ ውሃ ነው የፈጠረ። ለዚህ ነው ውሃ ቃሉ ነው የሚለን። እና እንደዛ አለችኝ። ብዙ ፍሬ ብታፈሩና ደቀ መዛሙርቴ ብትሆኑ በዚህ አባቴ ይከበራል። እግዚአብሔር የሚከበረው በፍሬ ነው፣ በወሬ አይደለም። አብ እንደወደደኝ እኔ ደግሞ ወደድኳችሁ፣ በፍቅሬ ኑሩ። እወዳችኋለሁ። ኦልሬዲ ደንዲል ነው። በፍቅር ኑር፣ በቃ በፍቅር ኑር። ለሌላ አትሆንም። አንተ በፍቅር ስትኖር የሚያምርብህ ጀረሲ በቃ ስትረዳ፣ ስትሰጥ፣ ዘና ስትል ነው የሚያምርብህ አንተ በፍቅር ስትኖር። በእግዚአብሔር ፍቅር ምን ማለት ነው? በእግዚአብሔር ፍቅር እንዴት እንደተወደድክ ገብቶ ስትኖር ነው። አባቴ በበደሌና በኃጢአቴ ሙታን በነበርኩ ጊዜ ከወደደኝ ካጸደቀኝ በኋላ እንዴት እንደሚወደኝ ሳስበው አንድ እኔም ብቻ እንደሚወድ ነው የሚገባኝ። ሌላውን ይጠላል እያልኩ አይደለም። እንደዚህ ነው የሚገባሽ። በቃ እንዴት ነው የሚወደኝ፣ እንዴት ነው የሚጠነቀቅልኝ። እኔ ስላየሁት ላጥፋ ብዬ ገብቼ ሲጠነቀቅልኝ ሲያስጥለኝ
ስንቱ ወጥመድ ሲሰብ አማናቲያኖስ ዊላ ሀርጋቫሺያ ፓፓ አይቼዋለሁ እግዚአብሔርን። ሃሌሉያ። እና በፍቅር መኖር ማለት እግዚአብሔር የእግዚአብሔርን መንግስት ስትጠባበቁ ሳለ በእግዚአብሔር ፍቅር ራሳችሁን ጠብቁ አንዳችም አይጎልባችሁም ይላል ይሁዳ 20 ላይ ይሁዳ 1:20 ላይ አለ። እስቲ አንብበው። ይሁዳ እናንተ ግን ወዳጆች ሆይ ከሁሉ ይልቅ በተቀደሰ ሃይማኖታችሁ ራሳችሁን ለማነጽ እየተጋችሁ በመንፈስ ቅዱስም እየጸለያችሁ ወደ ዘላለም ሕይወት የሚወስደውን የጌታችን የኢየሱስ ክርስቶስን ምሕረት ስትጠባበቁ በእግዚአብሔር ፍቅር ራሳችሁን ጠብቁ። ምን ጠባቂያችን የእግዚአብሔር ፍቅር ነው። እናንተ ግን ወዳጆች ሆይ ከሁሉ ይልቅ በተቀደሰ ሃይማኖታችሁ ራሳችሁን ለማነጽ እየተጋችሁ በመንፈስ ቅዱስም እየጸለያችሁ ወደ ዘላለም ሕይወት የሚወስደውን ጌታችንን የኢየሱስ ክርስቶስን ምሕረት ስትጠባበቁ በእግዚአብሔር ፍቅር ራሳችሁን ጠብቁ። እንደሚወዳችሁ ብቻ ይግባችሁ። መጠበቅ ማለት እሱ ነው። እግዚአብሔር እንደሚወዳችሁ ካወቃችሁ እንደሚጠብቃችሁ እርግጠኛ ናችሁ። ለምን? አባት የሚወደውን ባል የሚወዳትን ሚስቱን እንደሚጠብቅ፣ አባት የሚወደውን ልጁን እንደሚጠብቅ። ጥበቃው በወዳጁ ላይ ነው። ለምን? ባል ሚስቱን ስለሚወድ ጥበቃ የሱ ነው። እሷ የምታውቀው እንደሚወዳት ነው የምታውቀው። አባት ልጁን እንደሚጠብቀው ነው የሚያውቀው። ልጁ ግን ማወቅ ያለበት እንደሚጠብቀው አይደል፣ እንደሚወደው ነው። ስለሚወደው ነው የሚጠብቀው። የምትወዱትን ነገር ትጠብቁታላችሁ። ኪሳችሁ ውስጥ ያለውን ሞባይል ወይንም ካዝና ውስጥ ያለውን እንትን ቶሎ ሁሌ ነው የምታዩት። ለምን? ስለምትወዱት። ከእናንተ የሚጠበቀው እንደምትወደዱ ማወቅ፣ ከእግዚአብሔር የሚጠበቀው መጠበቅ። የተወደደ ሰው መሆንህን ሲገባ እንዴት እንደምትጠበቅ እርግጠኛ ትሆነ። ስለዚህ ኃጢአት ወደ አንተ አይደፍርም። ለምን? አይለቀውማ። ትምህርት ቤት ልጅ አባትየው ልጁ ወደ ትምህርት ቤት ሲሄድ ከአባት ይለያል። አባት መጠበቅ አይችልም። እግዚአብሔር እንደዛ አይደለም። በገባህበት በምትሄድ አናቴም ቦርዲያኖስ በምትሄድበት መንገድ የምመራ አምላክ እግዚአብሔር እኔ ነኝ። በዓይኖች ብቻ የሚከታተል እግዚአብሔር። ለሌላ አትሆንም። በቃ ሌላ አትሆንም። ይውጣልሽ ዛሬ ይውጣልሽ። ለሌላ አትሆንም። እኔም ለሌላ አልሆንም። አንቺም ለሌላ አትሆኝም። ለሌላ ካልሆንሽ ለተለየሽለት ለአምላክሽ እንዴት እንደሚወድሽ ብቻ ከገባሽ እንዴት እንደሚጠብቅሽ አትጨናነቂ። እንደሚወድሽ እርግጠኛ ሁኚ። ሃሌሉያ። ማሎቫ ካራዲያኖባ አብ እንደወደደኝ እንዴት እንደወደደው ታውቃላችሁ? ኢየሱስን ሲይዙት ሰንጥቆ ያልፋል። በሽተኛ ሲያይ ችግር የለበትም። ሬሳ 4 ቀን ሲያይ ችግር የለበትም። አብ እንደወደደኝ እርግጠኛ ነው። ማን? ኢየሱስ። በማን? በአባቱ ፍቅር እንደወደድኩት አይደለም፣ እንደወደደኝ። ስለዚህ እግዚአብሔር ይወደኛል በሉና ኮሜንት ላይ ጻፉ። እግዚአብሔር ይወደኛል፣ አባቴ ይወደኛል ብላችሁ ጻፉ። ሃሌሉያ። ይወደኛል። አብ እንደወደደኝ አለ ኢየሱስ። እኔ ደግሞ ወደድኳችሁ። ኢየሱስ ይወደኛል፣ እግዚአብሔር ይወደኛል። አንቺን የምትጠይ እህት አይደለሽም። ሃሌሉያ። አውጁ። እግዚአብሔር ይወደኛል፣ እግዚአብሔር ይወደኛል፣ እግዚአብሔር ይወደኛል፣ እግዚአብሔር ይወደኛል፣ እግዚአብሔር ይወደኛል፣ እግዚአብሔር ይወደኛል፣ እግዚአብሔር ይወደኛል። አውጂ። እስቲ ዝም በሉና እግዚአብሔር ይወደኛል በሉና አውጁ። ምን እንደሚሰማችሁ ታዩታላችሁ። እግዚአብሔር ይወደኛል። ፊል አድርጉት። ይሄን መንፈሳውን
ሃሌሉያ። እግዚአብሔር ይወደኛል፣ እግዚአብሔር ይወደኛል። አውጁት፣ ዝም አትበሉ። እግዚአብሔር ይወደኛል። ምን እንደሚሰማችሁ ይሁት። ዋው! አያችሁ፣ አሁን የሚነገረን መንፈስና ሕይወት ነው። አሁን የሚነገረን ቃል መንፈስና ሕይወት ነው። ስለዚህ አውጁት። እግዚአብሔር ይወደኛል፣ እግዚአብሔር ይወደኛል። አንዳንድ ነገር እንትን ሲላችሁ ዝም ብላችሁ ተመስገን ብቻ ቀኑን ሙሉ ተመስገን ጌታ ሆይ ተመስገን ብላችሁ አሳልፉ። ታዩታላችሁ ያንን እረፍት። ካላደረጋችሁት በፍጹም አሁን እዚህ 32 ሰዎች አላችሁ። እግዚአብሔር ይወደኛል ብላችሁ ዝም ብላችሁ አውጁ። ዝም ብላችሁ ተናገሩ። እስቲ የሚሰማችሁ ነገር አለ። የፍቅሩ ጉልበት ውስጣችሁ በቃ። ምክንያቱም ዓለማችን የንግግር ዓለም ነው። እግዚአብሔር ይወደኛል፣ አብ እንደወደደኝ እኔ ደግሞ ወደድኳችሁ፣ በፍቅር ኑሩ። መወደድን ሲገባ በፍቅር ትኖራል። ከዛስ እኔ አባቴን ትእዛዝ እንደምጠብቅ በፍቅሩም እንደምኖር። እግዚአብሔር ይወደኛል ካልክ በፍቅሩ ለአፍቃሪህ ነው የምትኖረው። ትእዛዜን ብትጠብቁ በፍቅሬ ትኖራላችሁ። አየህ፣ ትክክለኛ ፍቅሩ የገባው ሰው በእግዚአብሔር ቃል ነው የሚኖረው፣ በትእዛዝ ነው የሚኖረው። ደስታዬ በእናንተ እንዲሆን ፉልፊል እንዲያደርግ ሙላቱ ውስጥ እንዲገባ ደስታችሁም እንዲፈጽም። ለካ ደስታዬ በእናንተ እንዲሆን፣ ደስታው በእኛ እንዲሆን፣ ደስታችንም ፍጹም የሚሆነው ይህን ስናደርገው ነው አለ እኮ። ደስታዬ በእናንተ እንዲሆን፣ ደስታችሁም እንዲፈጸም ይህን ነግሬያችኋለሁ። የትኛውን? በፍቅሩ መኖርን። የትኛውን? በትእዛዝ መኖሩን። ለሌላ አትሆንም። ዳግም ብፈጠር ለዚህ ህይወት ነው የምኖረው። ለሌላ እንደማልሆን ገብቶኛል። በቃ ሌላ አልሆንም። ለቡና ንግድ ነው ያለው ነው ለእኔ በቃ ስሬቴ አይደለም። ለቡና ደግሞ የተፈጠሩ ሰዎች አሉ። በቃ እነሱ የነኩት ቡና በቃ ለተጠራህለት ነገር ስትኖር ብቻ ነው። እኛ ደግሞ ለሌላ አንሆንም ማለት ሁሉ አገልጋይ ነው አይደለም። በቃ በምትሰሪበት ቦታ ለጌታ መለየትና መኖር። ሃሌሉያ። ለሌላ አትሆኝም። ነግሬያችኋለሁ። ይህንን ደስታዬ በእናንተ እንዲሆን፣ ደስታችሁን ፍጹም። ለካ ደስታችሁ ፉልፊል ሙሉ የሚሆነው ያ የነገረን ነገር ስንኖር፣ አንድ በፍቅሩ መኖር፣ ሁለተኛ በትእዛዝ መኖር። እኔ እንደወደድኳችሁ እርስ በርሳችሁ ትዋደዱ ዘንድ ትእዛዜ ደግሞ ይህች ናት። ይሄንን ፍቅር ደግሞ በሌላ አጋቡ፣ ሌላውን ውደዱ። ለምን? ነፍሱን ስለ ወዳጆቹ ከመስጠት ይልቅ ከዚህ የሚበልጥ ፍቅር ለማንም የለው። የመጨረሻ ፍቅር ተሰጥቷል። ሃሌሉያ። ለሌላ አትሆኝም፣ ለሌላ አልሆንም። በፍቅሩ መኖር ነው የኔ አቅም። ለሌላ አትሆኝም እህቶቼና ወንድሞቼ። ለሌላ እሆናለሁ ብለሽ እንዳትላላች። አልሆንም። እኔ በፍቅር ለመኖር ጸሎቴ እየተሰማ የሚኖር ድንቅ ሰው ነኝ። ድንቅ ሰው ነሽ አንቺ። በፍቅሩ መኖር ስትጀምሪ፣ በቃሉ መኖር፣ በትእዛዙ መኖር ስትጀምሪ ህይወት ኢዚ ነው። ለሌላ አትሆኝም። በስፖርት የዳበረ ማንነት ለሌላ ለምን በቃ እንደ ሱስ ነው የሚሆንበት። ሄዶ ያን ስፖርት ካልሰራ እንጆይ አያረግም። አንቺም እንደዛ ነሽ። በቃ ማለዳ እየመጣሽ በእግዚአብሔር ቃል እየረሰረስሽ ቃልን እየሰማሽ ቃኑን ሙሉ በህልውና መኖር ማለት ነው። ሳታውቂው ይመሻል። እኔ ቀኑ ምን እንደሚመሽብኝ እኔ በጣም ነው የሚገርመኝ። ቶሎ ነው የሚመሽብኝ። ምንድን ነው እያልኩ ማለት ነው። እንዲህ በቃ እየገረመኝ ማለት ነው። ኢየሱስ ለዘላለም ጌታ ነው። ከዛስ እኔ ያዘዝኳችሁን ሁሉ ብታደርጉ ብትኖሩ የሚደጋግመው እናንተ ወዳጆቼ ናችሁ። ለወዳጅ ምስጢር ይነገረዋል። ከእንግዲህ ወዲህ ባሮች አልላችሁም፣ ባሪያ ጌታው የሚያደርገውን አያውቅምና
ወዳጆች ግን ብያችኋለሁ፣ ከአባቴ የሰማሁትን ሁሉ ለእናንተ አስታውቂያችኋለሁና። በቃ ለእናንተ ሚስጥር የምነግራችሁ ወዳጆች ስለሆናችሁ ነው። እኔ መረጥኳችሁ እንጂ እናንተ አልመረጣችሁኝም። አትቦስቱ። ተመርጣችሁ ነው፣ መርጫችሁ ነው። አብ በስሜ የምትለምኑትን ሁሉ አብ በስሜ የምትለምኑትን ሁሉ አብ በስሜ የምትለምኑትን ሁሉ እንዲሰጣችሁ ልትሄዱና ፍሬ ልታፈሩ ፍሬያችሁም ሊኖር ሾምኳችሁ። የተሾምከው ለፍሬያማነት ነው። ለተሾምከው ለብልጽግና ልትበለጽግ፣ በእግዚአብሔር ቃል ልትበለጽግ ማንነትህ ነው። ለጽድቅ ተጠርተሃል፣ ለቅድስና ተጠርተሃል፣ ለገዥነት ማአዲባር ራዲያኖስ ተጠርተሃል። ለዚህ ለሌላ አትሆንም። ለገዥነት ተጠርተሃል፣ ለፍሬያማነት ተጠርተሃል። እርስ በርሳችሁ እንድትዋደዱ ይህን አዝዣችኋል። በፍቅር መኖር፣ ይሄ እግዚአብሔር የሰጠን ማንዳቶሪ የማይለወጥ ነገር ነው። አንተ ለፍሬያማነት የተጠራ ሃሌሉያ። ለሌላ አትሆንም። አለማፍራት አትችልም። ጨው አልጫ ቢሆን በምን ያጣፍጡታል? የሚሆንበት ሚንስ አለው ማለት ነው። መብራትን አብርተው ከእንቅብ በታች አያረጉትም። ከእንቅብ በታች የሚሆን ማንነት አለ ማለት ነው። እኔ አረባም፣ እኔ እኮ እንደዚህ ነኝ የሚያረግህ ነገር አለ ማለት ነው። ስለዚህ እኔም ዛሬ ነግራችኋለሁ እህቶችና ወንድሞች፣ ለሌላ አትሆኝ። እንደፈለግሽ ትታገያለሽ፣ እንደፈለግሽ ትላላጫለሽ። ለሌላ አትሆኝም። ለሌላ አትሆንም። ለሌላ አትሆኝም። ለሌላ አንሆንም። አንተ የምትሆነው ለማን ብቻ ነው? በፍቅር እንድትኖር። ለፍሬያማነት ተጠርተሃል። አለማፍራት አይቻልም። ማንጎ ቁጭ ብሎ ከ5 ዓመት በኋላ ቡና ቁጭ ብሎ ከ5 ዓመት በኋላ ማፍራት ግዴታ ነው። ከዛ በየዓመቱ ካላፈራስ ማንጎ አይደለም ጎማ ነው የሚሆነው። አይሆንም። በቃ አለማፍራታት በጌታ ቤት ከርሞ ጥጃ አይሰራም። ካላፈራ ዲኤንኤ ትክክል አይደለም፣ ዘረመልህ ትክክል አይደለም ማለት ነው። ካላፈራ ለፍሬያማነት ሾምኳችሁ አለ። ካላፈራ ቆም ብለህ ምንድን ነው በል፣ ውጤትህን። ኧረ በውጤት እንመን ባካችሁ። ውጤቱ ምን አመጣለሽ? ከዛሬ ጸለይሽ፣ ምን አመጣሽ? ምንድን የሆነው በህይወትሽ ላይ? ትራንስፎርም ሆኗል በህይወትሽ? ምንድን ነው በህይወትሽ እየሆነ ያለው? ቆም ብሎ ማየት፣ ቆም ብሎ ራስን መርምሮ የቱ ነው ጌታን ማወቄ፣ መለየቴ መለወጤ ማለቱ መልካም ነው በየዕለቱ። ቆም ብሎ ራስን መርምሮ የቱ ነው ጌታን ማወቄ፣ መለየቴ መለወጤ ማለቱ መልካም ነው በየዕለቱ። ቆም ብሎ ራስን መርምሮ የቱ ነው ጌታን ማወቄ፣ መለየቴ መለወጤ። አያችሁ፣ ቆም ብሎ ራስን መመርመር ወሳኝ ነው። ራስን መመርመር ወሳኝ ነው። ምንድን ነው የኔ ህይወት? ቆም እግዚአብሔር ለፍሬያማነት ከጠራኝ፣ ለፍሬያማነት ከሾመኝ ምኑ ላይ ነው የኔ ነገር ብሎ ራስን ማየት፣ ራስን መመርመር። ራሳችንን ብንመረምር ባልተፈረደብን ነበር ይላል። ቆም በል እንጂ ይላል። ፍሬያማነት የእረፍት ሰው ነህ፣ የሰላም ሰው ነህ፣ ብርሃን እያበራህ ነው። እንደ ጨው ትጣፍጣለህ፣ ታጣፍጣለህ። ጨውን በማን ታጣፍጠዋለህ? ለምን? አጣፋጭ ነው እሱ።
ወይንን በምን እንትን ትለዋለህ? እሱ ነው ነገሮችን የሚለውጥ። አየህ፣ ለሌላ ለምንም አትሆንም። ለተራ ነገር አትሆኝም። ለዚህ ዓለም ሲስተምና ታክቲክ አትሆኝም። ተበላሽተሻል። ተቀባ ማለት ተለየ፣ ተበላሸ ማለት ነው። እንደ ዓለም ልሁን ብትይ አያምርብሽ። እነሱ ራሱ ይልሻል፣ ኧረ አንቺ አያምርብሽም ነው የሚሉሽ። ለምን? አንቺ ለሌላ አትሆኝም። አንተ ለሌላ አትሆንም። እግዚአብሔር የተባረከ ይሁን። ስለዚህ የዛሬው መልእክታችንን በዚሁ እንጨርሳለን ማለት ነው።